ያቀርባሉ። ሁላችንም በአንድ ላይ አብረን ከእሱ ጋር እናመልካለን። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ለዛሬ እንድንበቃ የረዳን ጌታ ይመስገን። እስቲ ይህንን ጌታ በእውነትና በመንፈስ ከፍ እያደረገን በልልታ በጭብጨባ እግዚአብሔር ከፍ እናደርጋለን። ሃሌሉያ! ኢየሱስ ክብር ላንተ እናመሰግናለን። እስቲ በአምልኮ መንፈስ ሆነን ከእኛ ጋር አብረን እናመልካለን። ሃሌሉያ! ሃሌሉያ! በውስጣችን ቅዱሱን መንፈስ እየጋበዝን እስቲ ጌታ ሆይ ሚካኤል ዛሬ ተገናኝ ከኔ ጋር በውስጤ የሆነ ውስጥ አለ አለኝ የሆነ ጥያቄ አለ መልስን እያለን ከእግዚአብሔር ጋር በህልውና ውስጥ እንገባለን። ሃሌሉያ ሃሌሉያ ሰይ ክብር ይሁን በኢየሱስ ስም። ከኔ ጋር ለታረደው ክብር የሆነ ለናዝሬቱ ኢየሱስ ክብር ይሁን በኢየሱስ ስም። ለወደደን ጌታ ክብር
ለምን ሰው ሰላም የሚሰማ ሰው ይቆማል። ሃሌሉያ ሃሌሉያ። አቤቱ ውበቴ እጅግ ያስገርማል። የፍቅርህ ማን አይቶ ይቆማል? አቤቱ ውበቴ አቤቱ ውበቴ እጅግ ያስገርማል። የፊትህ ብርሃን ማን አይቶ ይቆማል? ክብር ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ። የቤተ ክርስቲያናችን የአምልኮ ቡድን ማን ይባርካቸው። እየጣፈጠ እዚህ ቸርች ያው ታይም ላይ ኦልሬዲ ኦሬንትድ ስለሆኑ እየጣፈጠ ያቆሙት፣ ግን እግዚአብሔር አብዝቶ ይባርካቸው። አሜን። ክብር ለእግዚአብሔር ይሁን። እንግዶች በመሃላችን አሉ። እንግዶችን አንድ ጊዜ እንኳን ደህና መጣችሁ በሚል እስቲ አንድ ጊዜ አጨብጭቡላችሁ። እንግዶች አንድ ጊዜ ቆምሽ። አንድ ጊዜ ዘማሪ ብሩ አለ፣ ፕሮፌት ያለ፣ ባለቤቱ አለች። ክብር ለእግዚአብሔር ይሁን። በጣም ደስተኞችን ከእናንተ ጋር እግዚአብሔር ማዕድ ልንቋደስ እድሉ ስላገኘን እኛ በጣም ደስተኞች ነን። እግዚአብሔር አብዝቶ ይባርካችሁ። ተቀመጡ። በመቀጠል ይህንን ፕሮግራም ከናይዝና የመጣችሁ ከፕሌት እንደገና ደግሞ ከሞሰል የመጣችሁ እንግዶች አንድ ጊዜ በተቀበሏቸው። ይህንን አሁን የጀመረውን አምልኮ እንደቆምን ወንድማችን በድሩ ይመጣና ማርሽን ባለበት አምስተኛ ግብ ደርሰው ነበረ። ያው አስቀጥላ ቤት ባረጋለሁ። አንድ ጊዜ በድሩ ለበድሩ
ሁላችንም በጌታ ኢየሱስ ክርስቶስ ስም ሰላም እላችኋለሁ። የአምላካችን የእግዚአብሔር ስም ለዘላለም ብሩክ ይሁን። የጠበቀን ያገዘን ምሕረቱን ቸርነቱን ያበዛልን ኑሮ ያለን ሃሌሉያ እድሜ የጨመረልን በፊቱ እንድንኖር ሁሉ ታላቅ ዕድል የሰጠን አምላክ ክብር አገባችሁ ያለው ስለዙና ሁሉ ከጌታ ነው። ሃሌሉያ እንግዲህ እጅግ በጣም ደስ ብሎናል። ሁሉ ከጌታ ነው፣ ከጌታ ነው፣ ለጌታ ክብር ነው። በዚህ ስፍራ ወደዚህ ሁላችንም እንድንመጣ እናንተም ከነበራችሁበት እኛም ከነበርንበት እንድንመጣ የዚህ ሁሉ ምክንያት ራሱ እግዚአብሔር ክብር ይውሰድ። ለእግዚአብሔር ክብር ስጡ። ከዚህ በመቀጠል ደግሞ በዚህ ስፍራ የተወደዱ አገልጋዮች፣ አባቶች፣ በዚህ ቤተክርስቲያን ውስጥ የሚያገለግሉ አገልጋዮች፣ መሪዎች እንዲሁም ፓስተር ከእግዚአብሔር በታች በጎ ፈቃዳቸው ሆነው ወደዚህ መተን እንድናገለግል በር ስለከፈቱልን በእውነት አመስግኑልን። እጅግ በጣም ደስ ብሎኛል። በምድራችን እግዚአብሔር የሰጠን ስጦታ በጣም የሚወደድ ሁልጊዜም ለመገልገል የምንናፍቀው በሚዲያ በጣም ብዙ ጊዜ የምንሰማው ትምህርቱን የምንከታተለው የተወደደ እግዚአብሔር ሰው ነቢይ ጥሌ በዚህ መካከል አለ። እንዲሁም ከእሱ ጋር ለማገልገል ለመገልገል እግዚአብሔር እድል ስለሰጠን ባለቤቱም አለች። በእውነት እኛም የመጣነው ከኢትዮጵያ ነው፣ እናንተም ከኢትዮጵያ ነው። ከዚህም ከዚያም ሁላችንንም አምጥቶ እሱን እንድናመልክ በማይመች ሁኔታ የሰው በማይታሰብበት በዚህ ምድር ስሙን እንድንጠራ ሃሌሉያ። እጆቻችሁን ከፍ አድርጉና ኢየሱስ ጌታ ነው። በጣም በደስታ ጌታ ልናመልክ ይገባል። እንግዲህ ከዚህ በመቀጠል ቅድም ተብሏል። ይሄ በድሩ የሚባለው ልጅ ይሄ ራሱ ነው። በጣም ረጅም ነው። ይሄ በድሩ የሚባለው ልጅ እና ከዛሬ ከ20 ዓመት በፊት ነው ቁጥር 1 የመዝሙር አልበም የሰራው። ዛሬም ግን እና ለእግዚአብሔር ክብር ስጡ። ሃሌሉያ። እኛ ሀገር ላይ ሁላችሁም እንደምታውቁት ያው ሁላችሁም ብዙዎቻችን የመጠንበት ሰፈር ላይ እናውቃለን። ድንገት ሰው ሲታመም በተለይ ገጠሩ አካባቢ ላይ ቃሬዛ የሚባል ነገር አለ። ታማሚውን ሰው ወደ ሐኪም ቤት የሚወሰድበት ታውቃላችሁ። እና በዚህ በቃሬዛ የታመመውን ሰው ተሸክሞ ወደ ሐኪም ቤት እየወሰደ መንገድ ላይ ብትደርሱ ዝም ብላችሁ አታርፉ። አንደኛ ምን ታደርጋላችሁ? ይማረን አይደል ይባላል። በመቀጠል ደግሞ ተሸክማችሁ በርታችሁ ላግዝ ብላችሁ ቃሬዛው ምን ትላላችሁ? እና እናንተ አገር ቤት ሁለት ስራ ነው የምትሰሩት። አንደኛ እንደዚህ አይነት ሰው ስትደርሱ እግዚአብሔር ይማር ትላላችሁ። በመቀጠል ሳታግዙ ሳትረዱ አትላችሁ። እኔ ግን አንድ ስራ ብቻ ነው እግዚአብሔር ይማር ብዬ ብቻ ነው። ለምን ቢሸከም ላግዝ ብዬ በውስጥ ቢገባ ማንም አይሰራም። እግዚአብሔር መልእክት ሰጥቶ እንዲህ ያቆማል። ልጆቻችሁን አንሱና ልጆቻችሁ ጨፍናችሁ በመንፈስ ጌታ ለጥቂት ደቂቃዎች ከእኔ ጋር እናምልከው። እጃችሁን አንሱ በመንፈስ እግዚአብሔር በመንፈስ ይመለካል። የታቆኔ የሶሙ ለሲ ወለሙ ለሲ አትልኔ እግቤ ለሲ ዮሞይት
Matambanya chakima Yesus ayona. Matambanya chakima
Misiyoda Misiyoda Kesodombo Chanforo Chamba Ayoda 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 Kesodombo Chanforo Chamba Misiyoda 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 Kesodombo Chanforo Chamba Ayoda Ayoda Yana Ayoda Kesodombo Chanforo Chamba Iyabno Atetala Izabeto Atetala Kesodombo Chanforo Chamba Izabeto Atetala Izabeto Atetala Idolam Kesodombo Chanforo Chamba Guru Aleko Chikoman Silumzo Dan bisa Yesus ይበል እጆቹን ይዘርጉና በመንፈስ ሰማፈንተኔ ዋይባ ሰማፈንተኔ ሰዋይዶታኔ ዋይባ ሰዋይዶታኔ አሜን አቀዶታኔ ዋይባ አቀዶታኔ ወቃይዶታኔ ዋይባ ወቃይዶታኔ Isabetto, Atetala, Isabetto, Atetala, Imene Kesodombo Chanforo Chamba, Iapeno, Atetala, Iapeno, Atetala, Imene Kesodombo Chanforo Chamba Samahantame Waiba Samahantame Yehuda Samahantame Chayoke Ankes Akedo Tane Waiba Akedo Awaido Tane Awaido Tane Waiba Awaido Tane Akedo Tane Akedo Tane Waiba Awaido Tane Waiba Awaido Tane Kamane Bati Subetto Isabetto Atetala Isabetto Atetala Imene Kesodombo Chanforo Chamba Iapeno Atetala Iapeno Atetala Imene Kesodombo Chanforo Chamba Anane Kite Atetala Antalo Maya Oga Kese Mahise Mahise Lopido Maya Hoya Marina Hoya Omowe Anane Kite Midadis Sodomi Antalo Maya Oga Kese Mahise Mahise Lopido Marina Hoya Omowe Azira Iman Anani Kite Midadis Antalo Maya Antalo Maya Oga Kese
Chandra
ነው። እግዚአብሔር ድንቅ በመካከላችን እንደሚያደርግ ቃሉ ሲነገር ቃሉ ሲታወጅ የእግዚአብሔርን ቃል ስንሰማ የእግዚአብሔር ቃል ያጥበናል፣ ያጸዳናል፣ ያበረታናል፣ ያቆመናል። እስቲ የእግዚአብሔር ቃል ይበልጣል በምስሉ ሃሌሉያ። ይሄ የሚታየው ብዙ ሰማይና ምድር እንኳን ጸንቆ በዚህ ቃል ስለሆነ በእነዚህ የሚለቀቀው የእግዚአብሔር ቃል ወደኛ ሕይወት ሲመጣ በሕይወታችን መራገፍ ያለበት ይራገፋል፣ መውደቅ ያለበት ይወድቃል፣ መነሳት ያለበት ሰው መነሳት ይጀምራል፣ መፈወስ ያለበት ይፈወሳል። ክብር ለጌታ። በጣም ደስተኛ ነኝ። እግዚአብሔር መልካም ነው። በዚህ ዓመት እንደምታውቁት በጣም ቢዚ ነን። ምናልባትም በዚህ ስፍራ የመጨረሻ ኮንፈረንሳችን ነው የሚሆነው። እግዚአብሔር ደግሞ ርስት ሰጥቶናል። ወደ ርስታችን ደግሞ ስንገባ እንደዚህ አይነት ከፍ ያለ ፕሮግራም እናደርጋለን። ክብሩ ለጌታ ይሁን። እንደ ቤተክርስቲያናችን ጆርጅ ያዌልሲ ቤተክርስቲያን በዚህ ምድር ላይ ከተመሰረተችበት ኦልሞስት 18 ዓመት ይሆናታል። እዚህ ውስጥ ብዙዎቻችሁ መስራቾች አላችሁ። እንደው ክርስትናው እንዳይጠፋ ያለው ህብረት ለመጠበቅ በጸሎት ተጀምሮ እዚህ የደረሰች ቻለች። እግዚአብሔር ድል እየሰጣት እዚህ ያለች። ለመጀመሪያ ጊዜ ደግሞ ራሷ ቸርቿ ይችላል። በፊት እንደው ከጆሃንስበርግ ከምን ማገልገል ሲመጣ ዋካችሁ ነበረ። አሁን ግን ጆርጅ ራሱ እግዚአብሔር ፌቨር ሰጥቷት ከኢትዮጵያ ዳይሬክት ይሄንን ፕሮግራም ለመጀመሪያ ጊዜ አዘጋጅታለች። ይሄን ያደረገ ጌታ ነው። ለጌታ በጣም የወዳቸው አገልጋዮች አሉ። ወንድማችን በድሩ እንድል አግኝቼ አንድ ጊዜ አፕሪል ምናምን ላይ አብረን አገልግለናል። በጣም ወድጄዋለሁ። የሚገርም መንፈስ አለ። እንዳያችሁት ነው። እንዳያችሁት ረጅም በጣም ደስ ይላል። በድሩ በመካከላችን ስላለ እንወዳለን። የአንተን ዝማሬ እየሰሙ እዚህ ብዙ ዘመን የቆዩ ወንድሞች ወዳጆች አሉ። እኛም ሁላችን በነገራችን ላይ ታውቃላችሁ መዝሙር በአማርኛ የሚዘመር በኦሮምኛ በትግርኛ የሚደረገው በእግዚአብሔር መንፈስ ስለሆነ አንደርስታንድ እንደምናደርግ ታውቃላችሁ። ልቤ ጸና ባለ ያለ ነው። ባካ ጌታ ይባላል። ሁሉ ያላል ስለዚህ መንፈስ ቅዱስ በመካከላችን እየሰራ ነው አለ። በትርጉም እየሰራ ታንኪዩ ለበትርጉም እየወጣ ፕሮፌት ላይ ባለቤቱ ፍሬ ጆርጅ እድለኞች ዙሪያ ላይ ፕሌት ሞስል ባይ ኦሾር እዚህ ኤሪያ ያለ ፕሮፌት ላይ ለረጅም ጊዜ ወደዚህ ምድር እንዲመጣ ብዙ ተሞክሯል። ግን የእግዚአብሔር ጊዜ አሁን ስለሆነ ይህ ጥሪ ተቀብሎናል። በጣም እናመሰግናለን። ታንኪዩ ኢትዮጵያ ቤት ጊዜ ኦፊስ እግዚአብሔር የሰጣቸውን አዲስ ቸርች ነው። ግን በቃ ብዙ ምድሪቱ ላይ ትልቅ ሰፊ ስራ እየሰራ ያሉ እግዚአብሔር ሰዎች ናቸው። እግዚአብሔር በጀነሬሽናችን በትውልዳችን መካከል በሚገርም ሁኔታ ደግሞ ያስነሳው የእግዚአብሔር ሰው ነው። ስለዛ ክብሩ ለጌታ ይሁን። አገልግሎቱን መልእክቱን ከዩቲዩብ በዘለለ ላይቭ ደግሞ እንደዚህ ፍሬሽ እንካፈላለን። ጌታ ይባርክ። ይሄን ያደረገው ጌታ እና ኦፊስ እጄ በጣም በቃ እንደሱ ወዳለን ሳውዝ አፍሪካ በጣም ያ አንተ ታስፈልጋለህ። ሳውዝ አፍሪካ ባልን በሌላ አንዳንድ ነገሮች የተደራረበብን ስለሆነ የእግዚአብሔር ቃል ያስፈልጋል። ያ ከመጣ በጣም ወሳኝ ነው። እግዚአብሔር ለትውልዱ አስነስተዋል። የትውልዱ ልብ ሰጥተዋል። ብትመጣ ብዙ የእግዚአብሔር ነገር ለምሳሌ እኔ አምናለሁ እና ስለምን ጸልያለሁ። አሁን ልብ ያልሞላ ጸልዬ ውስጤ ከሞላ እንደ እግዚአብሔር ፈቃድ ነው። ልቡ ሞልቶ ጸልቶለት ባለቤቱን ይዞ ደግሞ ኦፊሻሊ ኤምባሲ ገብቶ ቪዛ ወስዶ ባድራ ነው ይሰማ ባድራ ገብቷቸው በቦሌና በባሌ ያለ በቦሌ ያለው ቪዛ ነው። የምቆየው 2 ዊክስ ነው ማለት ብዙ ሰው ታዛብሪጋ ነው ወይ አይፈልግም። ግን ትውልድ ላይ እየሰራ ስለሆነ ቸርች እንዲጎዳ አልፈልግም።
ባለች ትዊክስ ያለው ጊዜውን ተጠቅመን እናገለግላለን ብሏል። ላይቭ እየሰሙኝ ስለሆነ ብዙ አልልም። ይህ ጆርጅ የሚባል አሜሪካ ያለ ጆርጅ ነው ወይስ እዚህ ሳውዝ አፍሪካ? አንዳንዱ ጆርጅ የት እንደሆነ ራሱ ማያውቀው ጆርጅ ዌስተርን ኬፕ ውስጥ ነው ያለው። በጣም ቆንጆ ከተማ ምክንያቱም ፖስተር ላይ ጆርጅ ሲል ይሄ አሜሪካ መሆን ያለበት ያለ ሰው አለ። ይገርማችኋል። ጆርጅ ሳውዝ አፍሪካ እና የመጀመሪያዎቹ መምህራችን ላይ በጣም ደስ ብሎኛል። ይሄን እግዚአብሔር ስለተከበረ የተወደደ ሰው ማግኘት ስለቻለ ደስተኛ ነኝ። አሁን ቀጥታ እግዚአብሔር ቃል እንዲያካፍል እሱ በፍቅር ጠብቃለሁ፣ ጋብዛለሁ። ሁላችሁ ዌልካም በሉ። ከጌታ ጸጋና ሰላም ይብዛላችሁ። እንዴት ሰነበታችሁ? የአምላካችን የእግዚአብሔር ስም ከዘላለም እስከ ዘላለም የተመሰገነ ይሁን። ለጌታ ክብር ምስጥ በጣም ደስ ብሎኛል። በእውነት በጣም ነው ደስ ያለኝ። እናንተን ለማየት ጌታ ዕድል ስለሰጠኝ ወንድማችን ሐዋርያው ቅዱስ ጳውሎስ ለሮም ቅዱሳን ሲጽፍ በእናንተና በእኛ ባለ ጸጋ እንድንበረታታ ላያችሁን ናፍቃለሁ ይል ነበርና ከእናንተ ጋር እንደዚህ መሆን ብቻውን በቂ ነው። ክብር ለኢየሱስ ይሁን። ማገልገል ደግሞ ሌላ ተጨማሪ በረከት ነው። ግን እንዲሁ መኖር በእናንተ መካከል እናንተን እያየ ጸጋ መካፈል በጣም በቂ ነው። በእውነት እግዚአብሔርን እጅግ አድርጌ ስለ እናንተ አመሰግናለሁ። ብዙ አገልጋይ ለምን እንደሚመጣ የገባኝ ነው። እናንተን የመሰለ ለካ ዚያ ጌታ የተባረከ ይሁን። ደግሞ ጌታን ስለመወደዳችሁ ሰምቻለሁ። በእውነት በጣም የተደሰቱት። እንግዲህ በጆርጅ መጥቻለሁ። ዛሬ ጀምራለሁ። ነገና ከነገ ወዲያ ማለት አለ ነገና ከነገ ወዲያ ዛሬ መግቢያ ያህል በጣም ትንሽ ነገር ነው የምናገረው። ከዛ ነገና ከነገ ወዲያ ግን ችግር ነው። ፓስተር በእርግጥ ምን ያህል ደቂቃ ነው የምሰርተው ስለው እያስተማረ ሲነጋ ትቷችሁ ሄደን ይላል ተክሳይ ሰራችሁ ግን እዚሁ በቃ ተሰናባችሁ ይመጣችሁ። ጌታ የተመሰገነ ይሁን። በጣም ልዩ የሆነ ጌታ መንፈስ በዚህ ያለ የዚች ቤተክርስቲያን መሪዎችን ፓስተርን በእውነት ስለጋበዛችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። ዛሬ እኔ ከተወደደችው ከውድ ባለቤቴ ጋር ነው ያለው። በዚህ በእውነት እናንተን በማየቴ በጣም ተደስቻለሁ። እውነቴን ነው። እዚህ ጋር ስለቆምኩና ለመናገር ያህል ሳይሆን በእርግጥ ልቤ ደስ ብሎታል። እግዚአብሔር ይመስገን። ወንድሜ በግሩ ደግሞ በጣም አስደናቂ ዘማሪ ነው። በእውነት እግዚአብሔር ይባርክ ብሎ ጨምራችሁ ባሉ በጣም አስደናቂ ነው። ለዚህ መልዕክቱ የሚያቀርቡት መንገድ ከአደጋ የማይሸከም ሰው ለሌ ተሸከመ እኔ ያንተ እሱ ነገር ጌታ የተባረከ ይሁን። ዛሬ ለመግቢያ አንድ ሀሳብ አነሳለሁ። ከዛ ነገና ከነገ ወዲያ የጌታችን ኢየሱስ ክርስቶስን የመስቀል ሥራ በስፋት እናገራለን። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ የያዝን ሰዎች ወደ ትንቢተ ዳንኤል ምዕራፍ 6 ላይ እንሄድና የጌታን ቃል አብረን ከኔ ጋር ከቁጥር 19 ጀምሮ ነው የምናነበው። ትንቢተ ዳንኤል ምዕራፍ 6 ላይ እንግዲህ ሕግና ነቢያት ሲነበብ ሰው ሁሉ ይቆማል። ቆመን ነው የምናነበው የጌታን ቃል። ክብር ለእግዚአብሔር ይሁን። ይሄ መጽሐፍ ቅዱስ ላይ ጥንት እዝራ የሕጉን መጽሐፍ ሲያነበው ሕዝቡ ሁሉ ግማሽ ቀን ያክል ቆሞ ነበር። 6 ሰዓት ያህል ሕዝበ እስራኤል ቆሞ ይሰማ ነበር ይላል። እኔ ትንሽ ደቂቃ ቆማል። እኛ ቸርችም ይቆማል። እኛ ቸርችም ሲነበብ ይቆማል። እዚህ ቢሆን እኔ አስጀምሮ ይላል። ትንቢተ ዳንኤል ምዕራፍ 6 ከቁጥር 19 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። በነጋውም ንጉሡ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሡም ተናገረ፣ ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ
ሁልጊዜ የምታመልከው አምላክህ ከአንበሶች ያድን ዘንድ ችሏልን አለው። ዳንኤልም ንጉሡን ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም አለ። የዚያን ጊዜ ንጉሡ እጅግ ደስ አለው። ዳንኤልንም ከጉድጓዱ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ከፈር ልጆቻችሁ ሃሌሉያ። ዳንኤል በአምላኩ ታምኖ ነበርና አንዳች ጉዳት አልደረሰበትም። አንዳች ጉዳት አልተገኘበትም። አሜን። ድምጻችሁ ጮክ አድርጉና አንዳች ጉዳት አይገኝብኝም። አንዳች ጉዳት አይገኝብኝም። ስለዚህ ክቡር ሕዝብ እናመሰግንሃለን። ቅዱስ አባት እግዚአብሔር ሆይ ስለዚህ ቤተ ክርስቲያን በዚህም ስላሉ ወንድሞችና እህቶች ሁሉ ክብር ለአንተ ይሁን። አሜን። ቸር እግዚአብሔር ሆይ ደግሞ እየመለሰ ይባርካችሁ ዘንድ ብላቴናውን ኢየሱስን በፊታችሁ ላከው ተብሎ እንደተጻፈ ኢየሱስን ከፊታችን አስቀድመ የላከው እንዲህ ሰብስበህ ልትባርከን ነውና እናመሰግናለን። ቸር እግዚአብሔር ሆይ ኃይል በመካከላችን ሥራ ጀምሯልና እጅ በመካከላችን መንቀሳቀስ ጀምራለችና እናመሰግናለን። መገኘት በመካከላችን በኃይል አለ። ለዘላለም ክብር ይሁንልን። ለዘላለም ክብር ይሁንልን። ለዘላለም ክብር ይሁንልን። ድምፃችሁን ከፍ አድርጉና ኢየሱስ ድገሙና እስቲ ኢየሱስ እንደገና በኃይል ኢየሱስ። በስም ላይ ያለ ኃይል በዚህ ስም ላይ ይቀመጥ። በስም ላይ ያለ ጉልበት በእነዚህ ወንድሞችና እህቶች ላይ ይግባ። ኃይል በላያቸው ላይ ይፍሰስ። ሁለንተናቸው በኃይል ይያዝ። ኢየሱስ 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 በስም ላይ ያለ የትንሣኤ ጉልበት በዚህ ሕዝብ ላይ እንደገና በኃይል ይንቀሳቀስ። የትኛውም ቀንበር በዚህ ኃይል ይሰበር። የትኛውም እስራት በዚህ ስም ይበጣጠስ። የትኛውም የጨለማ ከበባ ይበታል። ኢየሱስ ስም ከፊታቸው ይቅደም። ስም ይከተላቸው። ስም በላያቸው ላይ እንደ ምልክት ሆኖ ይቀመጥ። ያያቸው ይይ፣ የተጠጋቸው ያግኝ፣ የጨበጣቸው አንተን ይጨብጥ። መገኘትን በዚህ ባሉ ቅዱሳን በዚህ ምድር ላይ ይገለጥ። ኢየሱስ የእግዚአብሔር ልጅ ሃሌሉያ። ኃይል አለ በዚህ የእግዚአብሔር ኃይል አለ በዚህ ወዳጆች መንፈሱ በመካከላችን አለ። ኢየሱስን የሚያከብር የእግዚአብሔር መንፈስ በዚህ አለ። ሃሌሉያ ሃሌሉያ። ወደ ተለየ ነገር ይግቡ። ወደ ተለየ ልምምድ ይግቡ። ኃይል ይሳባቸው። መገኘት ይሳባቸው። ወዳጆች የእግዚአብሔር መንፈሱን እንዲሁ ዝም ብሎ አያፈስም። የእግዚአብሔር መንፈስ ካለ ሥራ አለ ማለት ነው። መገኘቱ በመካከላችን ካለ የሚሰራ ነገር አለ። ሃሌሉያ። የግል ጉዳያችንን ከመስራት የዘለለ ነገር አለ። የእግዚአብሔር መንግሥት የሚገለባበት ነገር አለ። ኢየሱስ ጌታ ነው። የወንጌል ሥራ በኃይልህና በጉልበትህ በዚህ ከተማ ላይ በዚህ ከተማ ዙሪያ ባሉት ሁሉ ላይ በተለየ መንገድ እንዲሰራ ጸልያ። እሳትን ልጥል መጣው ከነደደ ወዲያ ምን ያሻል? ሃሌሉያ አሜን ሃሌሉያ አሜን ሳብንደት ማይበርድ የመንፈስ ቅዱስ እሳት ወደ ቤታቸው ሲገቡ ተከትሏቸው ይግባ። ወደ ጓዳቸው ሲገቡ አእምሯቸው ይግባ።
ተንበርክከው የማይነሱ ይሁን። ከእግዚአብሔር ቃል ጋር ያላቸው ህብረት ይጨምር። የእግዚአብሔር ልጅ ኢየሱስ በመካከላችን በበጎነት ተንቀሳቀስ። ሃሌሉያ! ኃይል አለ፣ ይሰማኛል። እናመሰግናለን። ወይ በጣም የጌታ መንፈስ አለ የሚመራ ዳይሬክት የሚመራ መንገድ የሚያሳይ ግራ እንዳይጋባ የሚያደርግ መንታ መንገድ ላይ ለቆሞ ሰው ምልክት የሚሰራ የእግዚአብሔር መንፈስ በዚህ አለ። ኢየሱስ ያድናል። ሃሌሉያ! ክብር ይሁንና ክብር ይሁንና ክብር ይሁንና የሚያቋማቸው ነገር ይወድቅ፣ የሚገዳደር ነገር ይወድቅ። እናመሰግንሃለን። ሕያው ቃልን ከፍተነዋል። በዚህ ቅዱስ ቃል ውስጥ አልፈን ልባችን ተናገረን። የዚህን እውነት የመገለጡን ብርሃን ጨምረህ ስጠን። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ተብሎ እንደተጻፈ በዚህ ቅዱስ ቃል ውስጥ ለጽድቅ የሚሆነው አርነት ይሰጠን። እናከብርሃለን፣ ከፍ እናደርግሃለን። በሆነው በሚሆነው ሁሉ ልጅን ኢየሱስን አክብረው። በኢየሱስ ክርስቶስ ስም አሜን። ጌታ የተባረከ ይሁን። ጌታ እጅግ አድርገን እናመሰግናለን። ቀድሜ እንዳልኩት እንግዲህ ዛሬ ነገርና ከነገ ወዲያ አብረን እንግዲህ እንቀጥላለን። ምናልባት ዛሬ ማታ ጌታ ከመጣ ፕሮግራም ለዙፋን ፊት ነው። ጌታ የተባረከ ይሁን። እንግዲህ ዛሬ ማታ ጌታ ከመጣ እና ፍሬክስ እንግዲህ እዚህ ያለ ነው። አዲስ አበባ ያሉትን አየር ላይ እናገኛቸዋለን። ጌታ የተባረከ ይሁን። ክብር ለጌታ ለኢየሱስ ይሁን። የትንቢተ ዳንኤል ምዕራፍ 6 ላይ ያለ የጌታ ቃል ክፍል ነው። ሁላችን ከመጸለያችን አስቀድመን ያነበብነው በጣም መጽሐፍ ቅዱሳችን ላይ ከዳንኤል መጽሐፍ በዘለለ በአጠቃላይ በመጽሐፍ ቅዱሳችን ላይ ካሉ በጣም ዝነኛ ታሪኮች መካከል አንዱ የዚህ ትንቢተ ዳንኤል ምዕራፍ 6 ላይ እግዚአብሔር በእርሱ የታመነውን አገልጋዩን እንዴት አድርጎ ከተራራው አንበሶች አፍ እንዳዳነው በራሱ በዚህ በታሪኩ ባለቤት የተጻፈ መጽሐፍ ነው። እንግዲህ ዳንኤል ራሱ ነው ከነዚህ አንበሶች ጉድጓድ ታርቆ ራሱ ነው እንግዲህ እየጻፈ ያለው እና በመጽሐፍ ቅዱሳችን ላይ ካሉ በጣም ታላላቅ ታሪኮች መካከል በተደጋጋሚ በመሰበክ ምናልባት ይሄንን የሚያክል ላይሆን ይችላል። ሰብከነዋል፣ ዘምረነዋል፣ ጸልየነዋል። በመጸለይ በመዘመር በዚህ ቃል ውስጥ ባለ እውነት ብዙዎቻችን ከብዙ ነገር ድነናል። ዛሬም የእግዚአብሔር ቃል ከዚህ ውስጥ አልፎ ከብዙ ነገር ያወጣል። በጣም የሚገርማችሁ የእግዚአብሔር ቃል እንግዲህ በኦልደስት ቡክ ነው፣ ግን በሌተስት ኒውስ ነው። እንደ መጽሐፍ ቅዱሳችን እድሜ የጠገበ መጽሐፍ የለም። በጣም እንግዲህ ተጽፎ ካለቀ እንኳን 2000 ዓመት ሆኖታል። የዛሬ 2000 ዓመት ነው ተጽፎ ያለቀው። እስከ ዛሬ ድረስ ግን መልእክት ያለው ይመስላል። ክብር ለእግዚአብሔር ይሁን። አንድ ሰው 66ቱንም መጽሐፍ አንብቤ ጨርሻለሁ ካለ 67ኛ አንተ ድጋሙ ነው። ክብር ለኢየሱስ ይሁን። ሁሌ የእግዚአብሔር ሐሳብ በዚህ ቃል ውስጥ አለ። የእግዚአብሔር ቃል ሲነበብ ይሰራል፣ ሲነገር ይሰራል፣ ሲታሰብ ይሰራል፣ ሲደረግ ይሰራል። አሜን። በየትኛውም የሕይወታችሁ አጋጣሚ እግዚአብሔር ቃል በእናንተ ላይ ከመጣ እየሰራ ነው። አሜን። ክብር ለእግዚአብሔር ለአምላካችን ይሁን እና በዚህ ይሄ ትንቢተ ዳንኤል ምዕራፍ 6 እንደው ምዕራፍ 6 ከመናገር ትንቢተ ዳንኤል ራሱ ታሪክ የተከናወነው በእስራኤል ወይም በኢየሩሳሌም ውስጥ እንዳልሆነ ሁላችን እናውቃለን። አባቶቻችን ለ70 ዓመት ያክል ወደ ባቢሎን ሲማረኩ ዳንኤል ከተማረኩት ምርኮኞች መካከል አንዱ ነው። ይሄ ዳንኤል ብቻ ሳይሆን ከእርሱ ጋር አብረው የተማረኩ አናንያ፣ አዛሪያና ማናንያ ሚሳኤል ሚሳኤል፣ አዛሪያና አናንያ፣ ሲድራቅ፣ ሚሳቅ፣ አብደናጎ ተብሎ በኋላ ስማቸው የተቀየረ ትክክለኛ የእስራኤል ስማቸው ያን ነው። ዳንኤልም እኮ ልክ እንደነሱ ስሙ ተቀይሯል። ብልጣሶር በአማልክቶቻቸው ስም ነው ስም ያወጡላቸው እና እነዚህ 4 ወጣቶች ዳንኤልን ጨምሮ እነዚህ 3 ወጣቶች
ወደ ባቢሎን ምድር ሄደው የምርኮ ዘመን የ70 ዓመት ነቢያት ናቸው እና በዚያ በምርኮ አገር ላይ እግዚአብሔር በሕዝቡ መካከል ቀብቶ ያስነሳቸው ታላላቅ ነቢያት ናቸው። በሄዱበት አገር እግዚአብሔር ለሕዝቡ ድምፅ ነበር። በሄዱበት ምድር እግዚአብሔር ለሕዝቡ ድምፅ ነበር፣ የሚናገረው ቃል ነበር እና በመጽሐፍ ቅዱሳችን ላይ የምርኮ ዘመን ነቢያት የሚባሉት አንዱ ዳንኤል ነው፣ ሌላኛው ደግሞ ሕዝቅኤል ነው። ዳንኤል በጣም ለከፍተኛ በጣም ነገሥታቶቹ አካባቢ ላሉት ነው። ሕዝቅኤል ደግሞ እንደዚህ ኦርዲነሪ ለሆነው ሕዝብ ደግሞ ሕዝቅኤል ነቢይ ነበር እና የምርኮ ዘመን ነቢይ ነው ዳንኤል። ከምርኮ ዘመን ነቢይነቱ ባሻገር በሄደበት ምድር በጽድቅ የገዛ ሰው ነው። በሄደበት አገር ላይ በጽድቅ መግዛት የቻለ ሰው ነው። ክብር ለኢየሱስ ነው። በጣም በትህትና ጎናቸው በጽድቅ እንገዛለን። ወርቃችን አስሩባት በጽድቅ ነው የገዛው። እግዚአብሔር የተመሰገነ ይሁን እና በዳንኤል መጽሐፍ ላይ ከተከናወኑ በጣም አስደናቂ ታሪኮች መካከል አንዱ የምዕራፍ 6 ነው። ምዕራፍ 6 ብቻውን ተንጠልጥሎ የቆመ ምዕራፍ አይደለም፣ ከምዕራፍ 5 ጋር የተያዘ ነው። ምዕራፍ 5 ላይ የባቢሎናውያን ዘመን ይዘጋና ምዕራፍ 6 ላይ የፋርስና የሜዶን የሚባለው ሌላኛው ደግሞ ዘመን ይከፈታል እና በምዕራፍ 5 ላይ ሁላችሁ እንደምታስታውሱት የናቡከደነጾር ልጅ የነበረው ቤልሻዛር የሚባለው ንጉሥ አባቱ ናቡከደነጾር አምጥቶ በግምጃ ቤት ያስቀመጣቸው የእግዚአብሔርን የቤተ መቅደስ ቅዱስ ዕቃዎች ከግምጃ ቤት አወጣ ይላል። ለምን ነው ያወጣው ብላችሁ ስታጠኑ በ127 አገር ላይ ያሉ ነገሥታቶችን፣ መኳንንቶችን፣ ገዢዎችን በሙሉ ሰብስቦ ግብዣ ያደረገ እና ግብዣው እሱ ባቀረበው መመገቢያ ብቻ እንዲመገቡ አልፈለገም። አባቱ ናቡከደነጾር ከኢየሩሳሌም ያመጣቸው ቅዱስ የእግዚአብሔር ዕቃዎች አመጣይና በእግዚአብሔር ቅዱስ ዕቃዎች እንዲጠጡ እንዲበሉበት አደረገ። በዚህ ጊዜ እግዚአብሔር ተቆጣ እና መጽሐፍ ሲናገር ንጉሡ ቤልሻዛር በቆመበት አይኑ በሚያይበት ቦታ ላይ አንዲት ጣት ወጥታ ጻፈችልኝ። አሁን እዚህ ምንም አይፈጠርም። ይችላል ግን አንዲት ጣት ወጥታ ብትጽፍ እጅ አይታይ፣ አካል አይታይ፣ ምንም ነገር የለም። ጣት ይቻላል። አስቡት ምን እንደሚፈጠር። ግብዣ ነው። የ127 አገር መሪዎች፣ መኳንንቶች፣ በጅሮንዶች አለቆች አሉ። ጣት ወጥታ ጻፈች። ንጉሡ ጣቷን አይቷታል። የተጻፈውን ጽሑፍ አይቶታል። መጽሐፍ ሲናገር ወገቡ ተፈታ፣ አቅም አጣ፣ ጉልበት ተደረገ። በዚህ ጊዜ በምድሪቱ ላይ ያሉትን ጠንቋዮቹን፣ ቃላተኞችና ኮከብ ቆጣሪዎቹን ሰብስቦ ይዞ መጣ። እንደዚህ አላቸው፣ ይህንን የተጻፈውን ጽሑፍ አንብቦ ሊተረጉምልኝ የሚችል ሰው ካለ ከእናንተ መሃል የመንግስቴ ሶስተኛ ሰው አድርገዋለሁ፣ ሐምራዊ ግምጃ አለብሰዋለሁ፣ እሾመዋለሁ ብሎ ተናገረ። መጽሐፍ እንደዚህ ይላል። ጠንቋዮቹ፣ ቃላተኞቹና ኮከብ ቆጣሪዎቹ መጥተው ይላል ሞከሩ ይባላል። በጣም ደስ የሚል ግን አልቻሉም የሚለው ሞከሩ ይልና አልቻሉም። በዚህ ጊዜ ግብዣው ተበጠበጠ። ምንድን ነው ሲል የንጉሡ ሚስት በአዳራሹ አቋርጣ ገባች። ንጉሥ ተረብሾ ስታይ ያለችው ንጉሥ ስለምን ትታወቃለህ አለችው። እንዴት አልታወቅም? አንዲት ጣት ወጣ እዚህ ላይ ጻፈች። ይሄንንም ደግሞ የትኛውም ጠንቋይ ሊፈታልኝ ይችላል። እንዴት አልፈራም ሲላት አትፍራ አለችው። አባትህ ከይሁዳ ካመጣቸው ምርኮኞች መካከል በጣም ደንቀኝ እቺ ሴት እስራኤላዊት አይደለች። በዘንድሮ ቋንቋ በጌታ አይደለች። ስለ ዳንኤል ግን የሰጠችው ምስክርነት አባትህ ናቡከደነጾር ከይሁዳ ማርኮ ካመጣቸው ምርኮኞች መካከል መኖሪያቸውን በሰማይ ያደረጉ አማልክት በእርሱ ይኖራሉ። ስሙ በዕብራውያኑ ዳንኤል ነው። አባትህ ብልጣሶር ብሎ ጠርቶታል። እርሱን ብትጠራው እርግጠኛ ነኝ ያነበዋል፣ ይተረጉማል። ዳንኤል የለም። ስለ ዳንኤል የሚነገር ይሄ ነው። እናንተ በሌላችሁበት ስለ እናንተ የሚወራው አሜን። እኛው ስለ እናንተ ፓስተር መጥቶ ነገር እንዴት አይነት አስደናቂ ነገር መሰለህ። እንጸልይበታል ወራ ከተመጣ ምስክርነታችሁ እኮ እንዴት ያሉ መሰሉ ሲለሽ ይሄ ክብር ለኢየሱስ።
እና ዳንኤል የለም ስለ ዳንኤል ግን የሚሰጠው ምስክርነት ነው። መኖሪያቸውን በሰማይ ያደረጉ አማልክቶች በሱ ውስጥ አሉ። ቀጥሎ ያነባል፣ ይተረጉማል። አስመጣው ንጉሥ ሲያስመጣው ዳንኤል አርጀት ተብሏል። ቢሆን ወደ ባቢሎን ሲመጣ ገና 10ዎቹ ውስጥ ነው። 10ዎቹ አጋማሽ ላይ ነው። አሁን ደግሞ እድሜው ትንሽ ብሎ ሸምገል ብሏል። ዳንኤል መጣ። ዳንኤል አቋርጦ ሲገባ ተጠልቋል። አዳራሹ ምንድን ነው አለ ዳንኤል። ንጉሡ እንዲህ አለ፣ ይህንን ጽሑፍ አንብቦ የሚተረጉምልኝ ካለ ሶስተኛ ሰው አደርገዋለሁ፣ እሾመዋለሁ፣ አነግሰዋለሁ ሲል ዳንኤል ያየውና ጽሑፉን ያውቋል። የእግዚአብሔር ጽሑፍ ነው እና አየውና እንደዚያ ነው። አነበዋለሁ አለው። ከዛ እተረጉምልሃለሁ አለው እና ሲለው መንግስትን ግን አልፈልግም አለ። ሹመቱ ለሌላ አለው። ለምን መሰላችሁ? ሲያነበው ቤልሻዛር ዛሬ ማታ ይሞታል፣ ባቢሎን ይወድቃል ነው። የአንድ ማታ ነው ሹመት። ጌታ ይባላል። ምን ያደርግልኛል አለ። በቃ ለሌላ አለው። ለሚፈልግ ካለ አልብሰዋል። ምክንያቱም ዛሬ ማታ ሰው ይወድቃል እና አየውና ይወጣቸው አለ። የዳንኤል መጽሐፍ አረማይስጥ ግሪክ አለው፣ ዕብራይስጥ አለው። በጣም ትንሽ አረማይስጥ ቋንቋው ምንም ውስጥ የለም። ምን ማለት እንግዲህ አብላይ ነው። ብዙ ነገር እንዳለ ላይ ባረጋችሁ ግን አዲስ አበባ ሴት ይጠብቀኛል እና አየውና አነበወ ተረጉምልሃለሁ አለ። ማኔ ደቄል ፋሪስ አለ። መዘቁ ቀለ ተገኘ፣ መንግስት ተቀዶ ለሌላ ተሰጠ ሲላ ንጉሱ ግደሉት አይደለም ያለው። ትክክል ነው። ትክክል አምጫላ አስቸግራ ነው። መንግስት ተቀዶ ለሌላ እውነት ነው። አለሱኝ አምሮ ግምጃለ ሰረገላ አስቀምጡ። መጽሐፍ ሲናገር ዳንኤል እንደተናገረው በዚያች ሌሊት ቤልሻዛር ሞተ፣ ባቢሎን ወደቀና የ60 ዓመቱ ሽማግሌ ዳርዮስ ነገሰ። ፋርስና ሜዶን የሚባሉ ሥርወ መንግስት ተከፈተ። ባቢሎን ወድቆ ፋርስና ሜዶን ሲመጣ አንዱ አጥፍቶ ሌላው ይቆምታል። ዳንኤል ይወላችሁ የንጉሱ የነበረው በሙሉ ሲገደል ዳንኤል አልተገደለም። እንደውም ፋርስና ሜዶን ሲነግስ ዳርዮስ የሚባለው ንጉስ 120 መሳፍንት ተሾመና ከ120 በላይ ደግሞ ለንጉሱ በጣም ቅርብ የሆኑ 3 ሾመ። ከ3ቱ ማለት ነው። አሜን። ወናሸቱ ከእግዚአብሔር ጋር ወግድ ተቀጥላለህ። በእግዚአብሔር በኩል ቁም። ዳንኤል የእግዚአብሔር ወገን የእግዚአብሔር ነው። ስለዚህ ባቢሎን ወጣ፣ ዳንኤል ያው ፋርስና ሜዶን ሲመጣ ዳንኤል ቀጠለ። ከንጉሱ ባለሟሎች በላይ ከ3ቱ አንዱ ዳንኤል ነው። ቀጥሎ ንጉሱ በምድሪቱ ገንዘቡን ሾመ ይላል። እሱ ማለት ማለት ነው። አሁን እናንተ በጣም ጎበዝ እንደሆናችሁ አስባለሁ። እሱ ማለት ግን ቀላል አይደለም። 127 አይደለም። 127 ሀገር ማለት በዛ ዘመን ባለው ካርታ እንኳን ካሰላለው ከህንድ እስከ ኢትዮጵያ ያን ሁሉ ገንዘብ የሚቆጣጠረው ዳንኤል። አስቡት ምን ያክል ከባድ እንደሆነ። ያን ሁሉ ገንዘብ እየተቆጣጠረ ግን በቅርስ ውስጥ የጠለለ እንደው በእውነት እንደው ዛሬ አብረን ነገሮች ይተሳሰራሉ። ኮናቸው አዞ በቅርስ ውስጥ የጠለለ ያለው አሁን ይላችሁ እንደው እንደ ዳንኤል የ127 ሀገር ገንዘብ እናስተዳድር ምንድን ነው የሚሆነው? የ127 ሀገር ገንዘብ እያስተዳደረ በቅርስ ውስጥ የጠለለ። ከዛ ስሙ መጽሐፍ ሲናገር ንጉሱ ዳንኤልን ወደደው ይላል። ወደደው እንደዚህ ያለው ወደደው ካሉት ባለሟሎች ማለት ወደደ። ልሾሞ ፈለገ። አልሾሞም ገና ልሾሞ ፈለገ። ሲያዩት መጻተኛ አገሩ አይደለም እንግዳ ሆኖ ነው ይሄ። ባቢሎናውያን እያሉ ዳንኤል ነው ባላታቸው ላይ እየተሾመ የመጣው። ስለዚህ በዚያ ለምን እንከን ፈልገን አንይዘው አሉና እንከን ፈልጉበት። በጣም የሚደንቀኝ ቃል ፈለጉበት ብቻ ለሚለው ሁለት ነው። ፈለጉበት ይላል። እንግዲህ ፈለጉበት ሁሉ ተደራጅተው ነው አይደል? አጡ በፊት አይቀጥሉ። ክብር ለኢየሱስ ይሁን። አሜን። ቢፈልጉ ሲያቁበት እንደዚህ አሉ። በአምላኩ ሕግ ካልሆነ በቀር በምንም ልናገኘው አንችልም። የዚህ ሰውዬ ስኬት ምንድነው? በቀን 3 ይጸልያል እና ጸሎቱን እናቋርጥበታለን። ጸሎቱን ከቆረጥነው ስኬቱ ይቆማል።
ታዲያ ምን እናድርግ? ዝም ብለን እንዳትጸልይ ብንለው መጸለይ ያቆማል? አያቆምም። በጸለይ ዋ ብንል ያቆማል? አያቆምም። ታዲያ ምን እናድርግ? አዋጅ እናውጣ። አንድ ዳንኤልን ለማስቆም 127 ሀገር ላይ አዋጅ ወጣ። አንድ ዳንኤልን ለማስቆም 127 ሀገር ላይ ነው አዋጁ። ምንድን ነው የሚለው አዋጁ? መጡና ለንጉሱ እንዳሉት ንጉሥ አሉት፣ አቤት ወደናል በጣም እሺ ልሾም ነው የመጨረሻ እኮ ሹመት ንግስና ነው። ወደ ንጉሱ ሲል ለ30 ቀን አምላክ ልናደርግ ነው ንጉሱ ደስ ይለኛል። ስለዚህ አንተ ነው 30 ቀን አንድ ወር እና ያለ በአምላክነት ጥሩ ሆነ ተቀጥላል። ያው ካለኑ ለሰው ይመለሳል። በጣም ጥሩ ነው ያለው። ስለዚህ አንድ ወር አምላክ ትሆናለህ። እሺ ማንም ሰው መጸለይ ከፈለገ ወደ አንተ መጥቶ ወደ አንተ ፊት ነው የሚጸልየው። አንተ አምላክ ነህ፣ ህዝብ በሙሉ ያመልካል። ማንም ሰው ወደ ሌላ አምላክ አያውቀውም። ዳንኤል አምላኩ እግዚአብሔር ነው። አሁን ዳንኤልን አያቸው ናና ንጉሱ ጋር ጸልዩት እንደማይጸልይ ያውቃሉ። ስለዚህ ይዙት ማንም ሰው ወደ ሌላ አምላክ ሲጸልይ ይገኝ ይያዝና ወደ ተራቡ አንበሶች ጉድጓድ ይጣል። ንጉስ ደስ አለ። እሺ አረ እና ልመለክ ነው በዚህ ሁሉ ፊት በቃ ተሰብስበን እናመልክ ነው። በጣም ጾም ጸሎት ካልገባው ምሽት ካላስቆም ይካለ ቤተ መንግስት አካባቢ ይከራል። ወደ ንጉሱ ነው ይጸልይ። ከዛ አዋጅ ወጣ ይላል። አዋጅ ወጣን ብቻ አይደለም፣ አዋጁ በየቦታው ሲደርስ ዳንኤል ጋር ደረሰ። ጠዋት ጸልዮ የመጣው ዳንኤል ስራ ገብቶ ቢሮ ቁጭ ሲል አዋጅ ወጥቶ መጣ። አነበበው። ማንም ሰው ከዛሬ ጀምሮ ወደ የትኛውም አምላክ መጸለይ አይችልም። መጸለይ የሚችል በሙሉ ወደ ቤተ መንግስት ሄዶ ንጉሱ ግስር ተደፍቶ ተንበርክኮ ይጸልያል። አልጸልይም ንጉሱ ጋር እኔ ወደ አምላክ የምጸልይ ቢልስ ማንም ሌላ አምላክ ሲያመልክ ቢገኝ ወደ ተራቡ አንበሶች ጉድጓድ ይጣላል። ምን ማለት መሰላችሁ? ሐና ላይ አለው መጫው ሀ ሳይጸልዩ መኖር ለጸልዮ መሞት አይደል? ምርጫው ካልጸለይ ትችላለህ በሰላም እኛን መስለሉ። ከጸለይ ግን አንበሳ ጉድጓድ ይጣላል። ዳንኤል ጌታ ረዳና ጸልዮ መሞት የሚለውን አከበረ። ወላጆች ዘመድና አታስመርጡት ግን ይሻላል ነው አላታስመርጡት አሁን ያው ምርጡ መቻል ነው። ጸልዩ አትባባ ለምን ይሻላል ብቻ ወላጆች ይሻላል እንደሆነ ፓስተር ቤት ያለ የተባረከ ነው። አይከናንተ ጋር ማለት ነው ከረዲ ለሰላም ጌታ ይባረክ። ያው ዛሬው ስራ ፓስተር ስላየ አሁን ወይ ይሻላል ጌታ ተባረከ ይሁን። አሜን። እና ዳንኤል አዋጁ እንደወጣ አውቆ የሚቀላለ በጣም የሚያምኝ አሁን ሳያቅ ቢሆን ረሶት ቢሆን ችግር አውቆ የጸለየ ወደ አንበሳው ወደ ይጣላል የሚለውን አንብቦ ወደ ቤቱ ሄደ። እንግዲህ አዋጅ ወጣበትን ጋዜጣ በጁዞ ወደ ቤቱ ሄደና ጋዜጣውን ቁጭ አድርጎ መስኮቱን ወደ ኢየሩሳሌም ከፍቶ ወደ አምላኩ ወደ እግዚአብሔር ሲጸልይ አዋጁ እንዲወጣ ያለው ሰው ያለ አይደል? ለሱ ነው ሲጀመር አዋጁ ወደ ፈለገ የጸለይ ጉዳያቸው አይደለም። ዳንኤል ነው አንቋያቱና ንጉስ ጋር እንዲያሉት ይሄ ይወደኛል የምትለው ዳንኤል ውሸቱ ነው። አንተን አያከብርም፣ ትእዛዝን አይጠብቅም። እንዳይጸልዩ ብለህ በማህተም አትበይለህ። ይኸው ተንበርክኮ ሲጸልይ ይተማል። በጣም እንደዚህ ይላል። ፀሐይዋ እስክትጠልቅ ንጉስ ተከራከረ። እባካችሁ ባይዘው የተከራከረው የእግዚአብሔር ሰው ነው ብሎ አይደለም። ንጉሱ ሲጀመር እግዚአብሔር አያውቅም። ንጉሱ ሲጀመር የሚያመልከው የባቢሎናውያንን ጣዖት ነው። ለዳንኤል የተከራከረለት ዳንኤል ንጹህ ሰው ስለሆነ ንጹህ ነው። ታው አሁን ተፈልገም አለው ተከራከረ እንደዚህ ነው። ካንተ አዋጅ ይመጣል። ይሄ አዋጅ ከሚሻር አንተ ቆንበረ ልትወርድ ይቀላል። በዚህ ጊዜ ንጉስ ካቁም ወደ እሱ ሰጣቸው በእጃቸው አንጠልጥሎ ይዘው ሄዱ። እንግዲህ አስቡታው ወደ አንበሳው ይዘው ሲሄዱ ምን እንደሚሉት ብላችሁ ይኸው አሳልፎ ሰጠን አምላካችን ወደ አንበሳው ጓድ ይወረውራል ሲሉ ዳንኤል ሲገቡ ወደ ጉድጓዱ ሲሄዱ እግዚአብሔር
ለአንተ ብዬ ስከራከር ተውከኝ፣ ልታስበላኝ ነው ጌታ ሆይ ረጅም አሰብኝ ሲለው ያው እግዚአብሔር ሊለው የሚችለው ነገር የዛሬው አዳር ጸሎት አንበሳ ጉድጓድ ውስጥ ነው። አሁን ዳንኤልን አንበሳ ጉድጓድ እንዳይገባ ከሚያደርገው ይልቅ ገብቶ እንዳይበላ ሊያደርገው የተሻለ ክብር ያገኛል። አሜን። አሁን እግዚአብሔር ለእኔ የተሻለው ሰው እሱ የበለጠ ክብር የሚያገኝበት ነው የሚሰራው። አሜን። አያችሁ እሱ ሲከብር ከዛ ላይ ታምራል። አሜን። እና ይዞት እየሄዱ እያለ አይዞህ አንበሳ ጉድጓድ ውስጥ ዛሬ ያዳር ጸሎት ይላል። እኛ ብለን አስቡት ግን እየገሰጽን ነው እንደዚህ አይነት ድምፅ ጌታ አሁን ጣልቃ ገባና መልአክ ልከ አንቀርቀሮና አካባቢ ቶሎ መልአኩን እግዚአብሔር ልኮታል። ዳንኤል መልአክ ጋር ነው ያለው። መልአኩ አንበሳው ወልዶ ቁጭ ብሎ ይጠብቋል ዳንኤል። ለምን አሁን አንተ ተወሩታል ነው ሂድና ቀድመህ ጠብቀው ተብሎ ተልኳል መልአኩ። ቁጭ ብሏል። ዳንኤልን ምን ነው ዘገየ ነው። ቀኑን ሁሉ ዳንኤል ፍርድ ቤት ነው ያለው ሲከራከር ምን ነው ዘገየ ነው። ምክንያቱም መልአኩም አንዱ አቋርጦ ነው የመጣው። ምን ነው ዳንኤል ዘገየ እዛ እየተጨቃጨቀ ብሎ ለአንበሶቹ ነግሯቸዋል። ዛሬ ገስ አላችሁ እንግዳ አለ በሰላም እንታገዛ ማንም ከእናንተ መካከል ይህንን እንግዳ ሊነካ የሚመጣ ካለ ይሞታል። እንግዳው በጣም ገቢ እንዳትነኩት እንደውም ተንከባክባችሁ አታድርጉት እና ጾም ነው ዛሬ አዳር እና ደጋግፋችሁ አታድሩት። እና ጠዋት በ22 ብፌ ይመጣል። በ22 ይላል እና ተንከባክባችሁ አታድሩ ብሎ አስጠንቅቋቸዋል። እነሱም እየጠበቁ ነው እንግዳው ማለት ነው። ቤተ መንግስት ውስጥ ያለ የአንበሳ ጉድጓድ ሲወረውሩት መልአኩ ቀድሞ ነው የሚቀበልና ምክንያቱም ጠዋት ስራ ይገባል ገና አስቀመጠው። መልአኩ ለዳንኤል ያው እንግዲህ ለሁሉም ነገር ያለው አንበሶቹም አንተ የጧቱን ጸሎት እንዳረሳ ምክንያቱም አንበሶቹ በጣም ሲንከባከቡ ጸሎቱን ደግሞ እንዳይረሳ ሄደ መልአኩ። ከዛ ዳንኤል በቃ ገባ በሰው ተኝቷል። መጽሐፍ ሲናገር ንጉሱ ቤተ መንግስት ሳይተኛ ዘሬ ነካ እንቅልፋለሁ አልጋው ላይ ሰውየው እዚህ ጉድጓድ ውስጥ ይተኛል። ከቤተ መንግስት እንቅልፍ አልጠላ። ከዛ የሚያዝናና ሰበብ አልፈልግም አለ። ከዛ ስሙ በማለዳ ንጉስ ይሄ ሰውዬማ ይሄን የሚያክል የተከበረ ሰው እንደዚህ በጣም የተማረ ሰው ይሄን ሁሉ መንገድ አቋርጦ የመጣ ሰው ዝም ብሎ አምላክ የሆነ ነገር ነው አለና አንበሳ ጉድጓድ ለጾም የተራበ አንበሳ ጉድጓድ ምንም እንኳን አይጠበቅም። ዳንኤል ግን ይሄ ልጅ የሚያመልከው አምላክ ያው በቃ ወደ አንበሶች ጉድጓድ ጠጋ ብሎ ነው የሚመጣው። ዳንኤል ወደ ጉድጓዱ ገባ ይልካል። ንጉስና አይደለም አንበሳ አይመርጥም ይላል። እግዚአብሔር ብቻ ነው ያለው። እስቲ አሜን በሉ። እና ጠጋለና ንጉሱ እንደዘለ የሕያው አምላክ ባሪያ ዳንኤል ሆይ አሁን የዳንኤልን አምላክ በሰማይ አቆም፣ ግን አንተ ላይ አይቼዋለሁ ሕያው ነው። አሜን። አሁን ያንተ አሁን ሲጣው ዳንኤል አሁን እኔ እግዚአብሔርን ብጠራው አምላኬ ስለሆነ ያህዌ ኤሎሂም አዶን ብዙ ልለው ይችላል። ኢየሱስ መንፈስ ቅዱስ ልለው ይችላል። ኤስ አያውቀው እሱ የራሱን ነው የሚያውቀው። ዳንኤል ላይ ግን አይቶታል እግዚአብሔር። አሜን። የሕያው አምላክ ምን ማለት ነው? የዳንኤል አምላክ ያው ሆነ የዳሪዮስ አምላክ ሙት ነው ማለት ነው። አንድ ሕያው አምላክ አሜን። አሜን። ሌላው በሙሉ ሙት ነው። ያለው በሙሉ ተቀብሯል። ሞትን ድል አድርጎ ሰብሮ ለዘላለም ሕያው የሆነ ጌታችን ኢየሱስ ክርስቶስ አሜን። አሜን። መጽሐፍ ቅዱስ ላይ ራዕይ ምዕራፍ 1 ላይ አንብባችኋል። ራዕይ ምዕራፍ 1 ላይ የራዕይ መጽሐፍ ምዕራፍ 1 ላይ የመጨረሻው መጽሐፍ ላይ ዮሐንስ እግሩ በፈላ ዘይት እየተቀቀለ ከተቀቀለበት አውጥቶ በረዶ ላይ ጥሎ ፍጽሞ የምትባል ደሴት እድሜው 80ዎቹ መጨረሻ ላይ 85 በኋላ ማለት አስቡ እንግዲህ ልጅ ነው። በዛ ላይ ያክስት ያለ አጥንቱ ላይ ቆዶ የተለጠፈ ሽማግሌ ዮሐንስ በዛ ላይ ደግሞ በወንጌል አገልግሎት መከራ እየተቀበለ ሊኖረው እና በፈላ ዘይት እግሩ የተቀቀለ በረዶ ላይ የተቀመጠ ልብሱ በሙሉ አውላልቀው የሚገርፉት
ሽማግሌ ሐዋርያ ጌታ ኢየሱስ ክርስቶስ ሊያዋራው ሲመጣ እዚህ ጋር ቆርቋራ እንግዲህ እሱ ራእይ መጽሐፍን እንግዲህ ዝም ብሎ ሲተመው 93 ዓመተ ምህረት ጌታ ኢየሱስ ክርስቶስ በመስቀል ላይ ሞቶ ጨርሶ ከሞት ተነስቶ ወደ አብ ያደረገው ደግሞ 33 ዓመተ ምህረት እንግዲህ ኢየሱስ ወደ አብ ሲያርግ ዮሐንስ የዓይን ምስክር ነበር። ከ33 ዓመተ ምህረት እስከ 93 እንግዲህ 60 ዓመት ማለት ነው። ኢየሱስ ወደ አብ ካረገ ከ60 ዓመት በኋላ ዮሐንስ እንጨት ብሏል። ኢየሱስ ግን የዘላለም አምላክ ነው። አሜን። እና በኋላ መጣና ዮሐንስ አለ ሽማግሌው ዮሐንስ ኢየሱስ ወደ አብ ሲሄድ የ18 የ22 ዓመት እንግዲህ በ18 ዓመቱ ነው የጠራው። 3 ዓመት ላይ ጨምሩበት 21 ዓመቱ። አሁን ደግሞ አስቡት እንግዲህ ወደ 80ዎቹ አካባቢ ነው እና እጭት ዮሐንስ የሚናገረኝን ድምፅ ለማየት ዞር ስላለ እንደ ሞተ ሰው ወደቀ። ከዛ ለዘለ እጁን ጀርባዬ ላይ ጫነ። የዛሬ 60 ዓመት መስቀል ላይ ሲሰቃይ የሚያውቀው ኢየሱስ ዛሬ ግን የከበረው ክርስቶስ አሜን ጀርባው ላይ ጫነና አትፍራ አሜን። ከዛ ምን እንደነበር ተቀበላችሁ? ሞቼ ነበር ሞቼ ነበር እስከሚሞት ነው የሚኖረው። ኢየሱስ ሞትን ወደ ኋላ ታሪክ አድርጎ አሜን ሞቼ ነበር ሲል አዎ ሲለው ከዘላለም እስከ ዘላለም ሕያው ነኝ አሜን። ከዘላለም እስከ ዘላለም ሕያው ነኝ ብቻ አይደለም ያለው የሞትና የሲኦልም መክፈቻ እጄ ያለ አሜን። ምን ማለት መሰላችሁ? የሞትና የሲኦል መክፈቻ እጄ ያለ ማለት በሰማይና በምድር ብቻ ሳይሆን ከምድር በታችም ስልጣን ነው። አሜን። ክብር ለኢየሱስ ይሁን። አሜን። ዳሪዮስ ክሬም ያደረገው ዳሪዮስ ያወጀው ነው የሕያው አምላክ ያንተ አምላክ ብቻ ከሞት በላይ ነው። ያንተ አምላክ ብቻ ለዘላለም ይኖር ነው። በውኑ የምታመልከው አምላክ ሁልጊዜ የምታመልከው አምላክ አለ። ሁልጊዜ የምታመልከው አምላክ ማለት ነው አዋጁ ሳይወጣ በሰላምም አዋጁ ወጥቶም ደግሞ አንበሳ ጉድጓድ ውስጥ ቤተ መንግስትም ታመልከዋለህ አለ። እዚህ የከተተ አምላክን ማምለክ ነው። በውኑ ሁልጊዜ የምታመልከው አምላክ ከእነዚህ አንበሶች ሊያድንህ ችሏል? አይጠበቅም። ድምፅ ዳንስ በሰላም ያደረው ከእንቅልፉ የቀሰቀሰው ራሱ ዳሪዮስ ሲጮህበት ነው። ክቡርነታቸው ናቸው መጥተው ንጉሥ ሆይ ድምፅ አይጠበቅም ከአንበሳ ጉድጓድ እንዲህ አለ። ንጉሥ ሆይ 1000 ዓመት ንገስ። ምን ማለት ነው? አንተን አያከብርም አይደለም እሱ ዳንኤል እንዲህ 1000 ዓመት ንገስ። እኔ እግዚአብሔር ምን 1000 ዓመት በፊት ሰው አይነግስም፣ ግን ምን ማለት ነው? ዘመንን ሁሉ ዙፋን ላይ ያርሳል። አሜን። ደስተኛ ነኝ 1000 ዓመት ንገስ አለውና ምን ያደርጋል? በፊቱ ቅንነት ተገኝቶብኛል፣ አንተንም አልበደልኩም። ስለዚህ አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም። የዳንኤል መልስ ወደ እግዚአብሔርም ወደ ዳሪዮስም ወደ አንበሶቹ አምላኬ ፊት ንጹሕ ነኝ፣ አንተን ደግሞ አልበደልኩም። ደግሞ እንደዚህ አንበሶች ጥልቅልቅ እያለ ይወጣል። በላንተ ቶሎ ወጣና መተዋለቱ ብፌ ዳሪም ገብቶ ወጥቶ አውጡታለን ማን ገብቶ ይወጣል። ዳንኤል ያደረበት አንበሳ ጉድጓድ ውስጥ ነው። እንግዲህ 122 ሰው ሲጣል ይላል መሬት የደረሰ የለምና አየር ያለቀ ነው። ዛሬ አንድ ልጅ መልእክቴ እግዚአብሔር አዋጁን አልገለበጠውም። አዋጁ እያለ ነው ኃይሉን ወሰደ። አሜን። እንደው ከእናንተ ጋር መሟገት የለብኝም ላይ እንጂ መጽሐፍ ቅዱስ ላይ እግዚአብሔር አዋጅ ገልጦ እኮ አያውቅም። ኃይሉን ነው የሚወስደው። አዋጁ እያለ ከአዋጁ በላይ ነው የሚያኖረው። አሜን። አዋጁ ይገለበጣል።
ሆሴዕ 9 ላይ ተገለበጠ ቃል አለ። ተገለብጦ አይደለም ይወጣስ ተው እንግዲህ ያንተን ተያችሁ ነገር ደግሞ ያዋጅ እንደሆነላችሁ በተሰ ነገር ግን ዛሬ ሙጫሽ ነው የሚለካው በእውነት እንደዚህ በጣም ይሰያችሁ ደቡብ አፍሪካ ማን ሊሆነ ፓስተራችሁ ላይ ከኢትዮጵያ ነው ሹልክ ነው የሚመጣው እናንተ እንዲያስፈልጋችሁ አንድ ምዕራፍ 3 ነው አሁን ይሄ ምዕራፍ 6 ነው አሁን ምዕራፍ 3 ነው እሳቱን አላጠፋው እሳቱ እያለ ነው ኃይሉ ይወሰድ እሳቱን አላጠፋው ከዚህ ጋር እዛ ምዕራፍ 3 ላይ ዳንኤል 3 ላይ እሳቱ እንደውም እኮ እዛም እኮ ዱራ ሜዳ የሚባለው ላይ መልኩ መጽፋት ወርድ ምናምን ያለው ብረት አቁሞ ወርቅ ይለዋል አቁሞ ለዚህ ማይሰግድ አይደለም ወደለ በእቶን እሳት ውስጥ ይጣላል ከዛ ሁሉ ሰገደ ይላል ሶስት ወጣቶች አልሰገዱም ይላል እንደው እንደዚህ ይለው እናንተ እኮ በደንብ በእውነት እናንተ በጣም በእንትን ነው የምታነቡት እኔ ዛሬ ባንዳንዴ እጠይቃለሁ እንዳልሰገዱ ማን ያለ ሌላ ያልሰገዳለ ማለት ያ እና ሸያቸው አይሰሙም ይሄንና ለምንስ ያለ እነዛ ወጣቶች የቶቹ በባቢሎን አውራጃ ላይ የሾምካቸው የዛ ዳንኤል የሚሉት ጓደኞች አልሰገዱም ለምሱ ጦራቸው አላና ኮረለጦ ደግሞ በጣም ቁጡ ነው ነጣራቸው እናንተ ወጣቶች ባሉላ እንቆት ምስል ይገሩ ወጣቶች አይኑ ሳንሰግድ አሉ እንዲህ አለ እሺ ከእጄ ሊያድናችሁ የሚችል ምንም አይነት አምላክ የለም ማንም ከእጄ ያድናችሁ ሲል ልጆች ውስጥ እንደዘሉ አምላካችን ያድነናል አሜን አምላክ አሜን ያድነናል አሜን ባያድነን አንተ ላቆምኮ ምስል አንተ አሜን እስቲ አሜን አምላካችን ያድነናል አንተ የምትወረውርበትን እጅን ከአፈር የሰራ ያምላክ አሜን ባያድነንም ግን ደግሞ እኔን እሳት ቢበላ እግዚአብሔር ከዙፋኑ አይነቃል አሜን በእኔ መኖርና አለመኖር አይደለም እግዚአብሔር ማንነት የተወሰነ እኛ ሳንኖር እግዚአብሔር አምላክ ነው ያው ዘንድሮ እግዚአብሔር አምላክ አሜን ዓለም ሁሉ ቢክደው እርሱ ለዘላለም ታማኝ ነው አሜን ስሙ ይባረክ አሜን እርሱ ብቻውን ለዘላለም ይኖራል እኛ ከእሱ የተነሳ እንኖራለን አሜን ኢየሱስ ጌታ አሜን በማናችንም ድጋፍ የቆመ አምላክ የለም አሜን በእሱ ነው እኛ የምንኖረው አሜን ኢየሱስ ጌታ አሜን የአሕዛብ አማልክት ተቃለፈ ጣዖታት ናቸው እና በተከታዮቻቸው እድሜ ይበለጣል ያ ተከታዩና የሚሰራው ራሱ ያ አቆ በእንጨት የሰራው ራሱ ከዛ ላይ ደግሞ አምላክ አለ ተከታዩ ይበልጣል ያ የኛ አምላክ ግን ሰርቶ አሜን ክብር ለስሙ አሜን ገጣጥሞን ከአፈር አበጅቶን አሜን በእናታችሁ ሆድ ውስጥ እጅና እግራችን ገጣጥ ፈጥሮ ራሱን ገልጦ ስሙ ለዘላለም የተመሰገነ አሜን እና አናመልክቱ በጣም የንጉስ ቁጣ ነደደ ይላል ከእሳቱ ለብ ቁጣው ነደደ ይላል ከዛ ዝም ብሎ እሳት እንደሆነ 7 እጥፍ አንዱታል 7 እጥፍ ማለት 7 ማለት አይደለም እሳቱ መንደድ በሚችልበት መጠን ግድላል የመጨረሻውን ነደደ ከዛስ ከሰው መሃል የተመረጡ ስፖርተኞች ሰው እንደ ኳስ የሚወረውሩ ተመረጡ ከዛ ሲድራቅ ይሳቅ አብደናጎ ኑ ወጣት ይዟቸውና እላያቸው ላይ በጎና ጸካቸው ተቃለሉ ከዛ በሰንሰለት አስረው ወደ እሳቱ ሰው ይበለኛል ወደ እሳቱ ሲወረውሯቸው ወርዋሪዎቹ የተወረወሩትን አይደለም ወርዋሪዎቹ ወላፈን እሳቱ እኮ አይደለም እሳቱ አይደለም ወላፈን ሲ ወርዋሪዎቹ ገደላቸው እንግዲህ እሳቱ ኃይሉን እያሳየ ያ እሳቱ በወላፈኑ ጠንካሮችን ገደልና እሳቱ ጊዜ ይላቸው በቃ እነዚህ ወጣቶች አመድ ነው የሚሆኑት ልጆቹ ውስጥ ወድቀዋል
እኔ እናቆርጥለ ጾም ልጅ ውስጥ በጣም ይገርም ወደ እሳቱ ጠጋ አለ እንዴ ጠጋ ብሎ ሲያይ አራት ሰው አለ ወረው ሶስት ነው አራት አለ ወርዋሪዎቹን ያዘዘው ሰው ይጠራው ና አለ አቤት አለ ስለዚህ አለ ሶስት ታዲያ ስንት ነው የሚታየው አራት አለ ያ ማን ነው ከእሳቱ በላይ ያበቃል ያ ማለት አሜን እስቲ አሜን አሜን ሶስቱን እኛ ነን የጣልናቸው ያኛውንስ እሱ ቀድሞ ነው የገባው ያድናል ብሎ ሲናገሩ አልታየም እሳቱ ውስጥ ታየ አሜን በመከራዎቻችሁ መካከል አጠገባቸው ቆሞ ይታያል አሜን ደጅ በእነሱ ይታያል መከራቸው አጠገባቸው ራሱ ቆሞ አሜን ውጭ ቆመው አምላካችን ያድነናል ሲሉ አዋድናቸዋለሁ ብሎ አጠገባቸው አለና እሳቱ ሲገቡ አራተኛው ነው አሜን መከራችሁ እሱ ይገባል አሜን የምታልፉበት የትኛውም ቻሌንጅ እሱን ማሳያው ይቀየራል አሜን እነዚህ እኔ የማየው የጣልናቸው ሶስት የታሰሩ ናቸው አለ አዎ እማየው ደግሞ አራት የተፈቱ ሊገድላቸው የታቀደው እሳት ፈታቸው አሜን እና እሳቱ መሆኑን ያሳየው በወላፈሩ ወርዋሪዎቹን ገሎ ብቻ አይደለም ሰንሰለቱ እጃቸው ላይ የነበረው ሰንሰለት ቆረጠ አሜን ቀልጦ ፈሰሰ እሳቱ ብረት ያቀልጣል ማለት አሜን ብረቱ ሲያቀልጠው ግን እጃቸው ላይ ያለውን ጾም አላቃጠለው እግዚአብሔር ለካ ያለው ብቻ ነው የሚለው ከዛ እናንተ አባቴ ብሩካን አለና በደለጸው አቤቱ ኑ እዛ ጋር ያቆም ቆጥ የብረት ቆጥ አወጣን ተነሳ የእናንተ አባት ያባቴ አለ የእናንተ አባት የኔም አባት ነው ያባቴ ብሩካን አምላክ ቀየረው ኑ ቆራቸና እግዚአብሔር በዚህ ምድር በእናንተ ይገለጥ አሜን በእውነት እናንተ የምትናገሩትን ቋንቋ የማይናገር ሰው በእናንተ ላይ እግዚአብሔር ይመለከት አሜን በንግግር ልታስረዱት የማትችሉ ሰው አንተ የምታመልከውን ማምለክ እፈልጋለሁ ብሎ ይሁን አሜን በዚህ ባጋ አሜን መጽሐፍ ሲናገር ኑ ሲላቸው አራት እኮ ነው ያየው ሲወጡ ሶስት ናቸው ደጅ በእነሱ ነው የሚታየው አሜን እሳቱ ግን አጠገባቸው አሜን ነብይ ሲወጡ አራተኛው እነሱ ውስጥ አሜን ኢየሱስ ጌታ አሜን ስሙ ዳንኤል ሲጽፈው በጥንቃቄ የጻፈው ምዕራፍ 3 ጻፈና ከእሳቱ ሲወጡ ይላል ልብሳቸው እሳት አይሸትም እሳቱ እኮ ብረት ያቀልጣል እሳቱ እኮ በጣም ትልልቅ ሰዎችን እኮ ገድሏል የእነሱንስ እንኳን ሊያቃጥል አይደለም ሐራማቸውን አልቀየሩም ጭስ አይሸትም ዳንኤል ሲጽፈው አሽቆት ተጠጋቢ ምንም አላቃጠላችሁም ማለት ብረትም ቆርጦ እጃቸውን አላቃጠለም ማለት ተጋለለ ሲል ጭስ እሳት እግዚአብሔር እሳቱን አላጠፋውም ኃይሉን ይወሰደው አሜን ጮከውና ኃይሉን ይወስዷል እና እዛ አስቴር 9 ላይ ያለው እሷ ነገራችሁ አልጨርስ አስቴር 9 ላይ ያለው አይሁድ አለ ጠላቶቻቸው በአይሁድ ሊሰለጥኑ ባለበት በዛ ዓመት በዛ ወር በዛ ቀን በዛ አይሁድ በጠላቶቻቸው ላይ እንዲሰለጥኑ አይደለም ይላል ነገሩ እንዲህ ተገለበጠ አይደል ይላል አስቴር 9 አንድ ላይ ቃሉ የሚፈታ መቼስ እኔና እናንተ አንድ ሲዘራ አንተረጉመም አሁን ይዘን እንተረጉም ከምዕራፍ 8 አንጻር ነው የሚፈታው እናንተ ከምዕራፍ 8 ጀምራችሁ የምታነቡ ከሆነ አስቴር መጣች እና ለንጉሱ አርጤክስስ ወይም አራክሲስ ነው ለንጉሱ አርጤክስስ መጣችና እንደዚህ ሃማ ጠላታችን ወደረኛው ሃማ ተገሏል አለች አዎ ቤት ንብረቱ ተወርሷል አዎ ሁሉ ነገር ተስተካክሏል አዎ መርዶክዮስን ይኸው ቤተ መንግስት ገብቷል አዎ አንድ የቀረ ነገር አለ ምን አላልኩኝስ ሃማ ከመሞቱ በፊት በአንተ ቀለበት ታትሞ በፋርስና በሜዶን አዋጅ የወጣ ሕግ አለ ያንን አዋጅ ቃል በቃል አስቴር እንደዚህ ነው ያለችው ያንን አዋጅ እባክህ ገልብጥልን ስትለው ንጉሥ ምንድን ያላል ሊገለበጥ አይችልም
እና ሊገለበጥ የማይችል ከሆነ ህዝቤ ሊሞትብኝ ነው ሊጠፋብኝ ስትለው አይ እንዳይጠፉ ለማድረግ አዋጅ መገልበጥ አይቻልም። አንዴ የወጣ አዋጅ ሊገለበጥ አይችልም። እና ምንና አንቺና መርዶክዮስ እንደወደዳችሁ አድርጋችሁ ጻፉ ቶሎ። ከዛስ የመጀመሪያው አዋጅ እያለ ይሄኛው አዋጅ በፈጣን ፈረሰኞች ከስር ይገባል። ያኛው አየር ላይ ያለ ይሄኛው ኃይሉ ይውሰድ። አሜን። ኃይሉ ተወስዶ አየር ላይ ያለ አመከነው ከስር ገብቶ ኦከብርና ኃይሉ ተወስዶ ነው። ኃይሉ ተወስዶ ነው። እንደው በእውነት አዲስ ኪዳን ላይ ደግሞ ካመጣነው መቼስ መጽሐፍ ቅዱሳችን ላይ ጌታችን ኢየሱስ ክርስቶስ እኮ ያው መርዝ ያለው አይበሉም አይደለም ያለው ቢበሉ ነው አይደል? ምን ማለት ነው? ይሄ ማለት ደግሞ መርዝ ያለው የፈለጋችሁ ምን ማለት ነው? ይሄ መቼስ ለእናንተ አመስግነን ነው የምንበላውኛ። ሊገሉን መርዝ አድርገውበት ሳይደብቅ አጠፋዋለሁ ይሄንንማ ብለው ሊገሉን ደብቀው መርዝ አድርገው ቢያበሉን ስማ እና መርዝ ያለው መጽሐፍ ደግሞ በሱ ብቻ ቆርጠት አባው አለ የሚገድ ነገር ቢይዙ አይሞቱም ይላል ጳውሎስ ተደረገ መላእክት ያደሰት እፉኝ ተባለ እየሰበከ ያለ ማገዱ ሲጨምር እፉኝ ተካውስቶ ታጅ ላይ ተጣበቀ ይችላል ሰከታ አልነደፈችውም አይደል መጽሐፍ ነድፈዋል። ከዛ ጳውሎስ እየሰበከ ኢየሱስ በገሊላ አድርጎ ወደ ኢየሩሳሌም ሲሄድ ጠብቅ ስትልበት እባቡን አላገኛት ወደ ሰው አልባት ወደ ኢየሩሳሌም ሄዶ ሲል መጽሐፍ ሲነግረው ካሁን አሁን አብጧል ወድቆ ይሞታል ብሎ ሲጠባበቁት ሰውየው እንኳን ሊሞት የደሴቲቱ አለቃ የነበረው ኩፑሉስ የሚባለው ሰውዬ አባቱ ታሞ ነበር። እንኳን ሊሞት ሄዶ ሰውየው ላይ እጁን ጥሎ ፈወሳቸው። አሜን። ከዛ መጽሐፍ ሲናገር ይህ ሰው ሰውን አምላክ ነው ብሎ ሐሳብ ቀይሩ ስላልተነደፈ አይደለም ያልሞተው። ስለነደፈ መንፈስ ቅዱስ መናረጋው በጣም ብዙ እየገረፉት ደሙን አፍስሰውታል ጳውሎስ እና ብዙ ደም ፈሶታል። ድሮ ደግሞ ደም የሚሰጥ ብዙ ስለዚህ መንፈስ ቅዱስ መናረጋው የእባቡን መርዝ ወደ ሄሞግሎቢን ቀይሮ ሰርኩሌሽን ውስጥ አለ። ክብር ለኢየሱስ አሜን። ኃይሉ ወሰደ ስላልተነደፈ አይደለም የመርዙ ኃይል ነው። አሜን። ኢየሱስ ጌታ አሜን። በገዳዮቻችን መካከል ህይወት እንድንኖር ፈልገው አይደለም የሚበልጥ ስላለ አሜን። የያዝነው አምላክ ከምንም ያድናል። አሜን። እንኳን ምድር ላይ ካለ ነገር ከዘላለም ሞት አድኗል። አሜን። ስሙ ለዘላለም የተመሰገነ አሜን። ሰይጣን መንጋጋ ነጥቆ አውጥቶናል። አሜን። በእውነት ወላሂ መልእክት ይችላል የአዋጁ ኃይል ተወስዶ አሜን። ወንዶችን ልቅን ቀርብና የአዋጁ ኃይል ተወስዶ አሜን። ስለዚህ እኛ አዋጅ ተገልብጧልና ብዙ ጊዜ ሆኖ ሊሆን ይችላል። ዛሬ የዛሬው መልእክት ሌላ ቀን ስመጣ ይገለበጣልላችሁ ይችላል። የዛሬው መልእክት ግን ኃይል ተወስዶ አሜን። አዋጁ እንደ አየር ላይ ያለ እግዚአብሔር ኃይል ተወስዶ አሜን። አዋጅ ስለሌለ አሜን የሚበልጥ ከእናንተ ጋር ስላለ አሜን። ያድናችሁ የተቻለው አምላክ ከእናንተ ጋር ስላለ አሜን። ስሙ ለዘላለም የተመሰገነ ይሁን አሜን። ልጸልይላችሁ ቆመን ልጸልይላችሁ ተዘለቻለስ ሃሌሉያ አሜን። ራፓካራባሳቶ ፖርያማሲያማ ጆቻችሁን ከፍ አድርጉና ኃይሉ ተወስዷል። ኃይሉ ተወስዷል። ስም ብሩክ ይሁን አሜን። ስም ብሩክ ይሁን አሜን። ስም ብሩክ ይሁን አሜን። ኢየሱስ ስም የተባረከ ይሁን አሜን። በገዳዮቻቸው መካከል በሕይወት ያኖርክ አባቶቻችን በዛ ሁሉ ጭንቅ መካከል በድል የመራ ሃሌሉያ 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 ሃሌሉያ። ወዳጆች አንበሶች እኮ ሞተው አይደለም እያሉ ነው ዳንኤል ያደረው አለ። እሳቱ ጠፍቶ አይደለም እየነደደ ነው ከመካከል ያወጣቸው። ዛሬ ጸልያለሁ ይሄ የመለኮቱ ጉልበት ይሄ የመለኮቱ ኃይል ይሄ የእግዚአብሔር መለኮታዊ አደራር
ከፋር ልጆቻችሁ ምን አይነት ጥበቃ! እንዴት ያለ መለኮታዊ ጥበቃ! እንዴት ያለ ታላቅ ጥበቃ! ሃሌሉያ! ኢየሱስ ክርስቶስ ጌታ። ወዳጆች እግዚአብሔር ካልጋረደ በቀር ማን አንበሳ ከተራበ አንበሳ ሊድን ይችላል? ወዳጆች ሆይ እግዚአብሔር ባሪያውን ጠበቀ። እግዚአብሔር ዳንኤልን ከአንበሶቹ አፍ አዳነው። ንጉሥ እንደዚህ አለ፣ ዳንኤልን ከአንበሶቹ አፍ አድኗል። የዳንኤል አምላክ ያድናል ይታደግማል። ሃሌሉያ! በግዛቴ ሁሉ ከዳንኤል አምላክ በቀር ሌላ አምላክ እንዳይመለክ። የሚደረገው በሕይወታቸው ላይ የሚከናወነው ያንተ መለኮታዊ አደራረግ ማንነትን ይግለጥ። በሕይወታቸው ላይ የሚደረገው ተአምር አንተን ይግለጥ። በትውልዳቸው መካከል ክብርን ይግለጥ። ከነሱ አምላክ በቀር ሌላ እንዳይመለክ ይባል። ከነሱ አምላክ በቀር ሌላ እንዳይመለክ ይባል። በዚህ ምድር ላይ አንተን ከፍ አድርገው ያሳዩ። ኢየሱስ Hallelujah. ኢየሱስ አቤት 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 አቤት! እግዚአብሔር አብሮት ያለ አምላኩ አጠገቡ የቆመ ሰው በወላፈን እየሞተ ከእሳት ውስጥ ያመልጣል። ወላፈን ሰው እየገደለ አምላኩ አጠገቡ የቆመለት ከእቶን እሳት መካከል በክብር ነው የሚወጣው። እየተራመደ ነው የሚወጣው። ኢየሱስ ጌታ ነው። እግዚአብሔር በእነዚህ ሶስት ወጣቶች ላይ ሆኖ ንጉሡን አንበረከከው። ከነዚህ ከወጣቶቹ ከነሱ አምላክ በቀር ናቡከደነፆር ማንም ሌላ እንዳያመልካል። እኔ ያቆምኩት የወርቅ ምስል አምላክ አይደለም ማለት የእነዚህ ሶስት ወጣቶች አምላክ እርሱ አምላክ። ሃሌሉያ! አሜን። ይሄ ታሪክ በዚህ ላይ በኃይልና በስልጣን ይደገም። አምላካቸው ይባል። እግዚአብሔር ከእነርሱ ጋር ቆሟል ይባል። እግዚአብሔር አምላክ በላያቸው ላይ የክብር ብርሃን ይብራ። መገለጥ በላያቸው ላይ ይብራ። ኃይል በላያቸው ላይ ይታይ። የትኛውም ከአንተ ጋር ወግኖ ሲራመዱ ሊቋቋማቸው ነገር ሁሉ በክብር ፊት ይንበርከክ። በመገለጥ ኃይል ይንበርከክ። ሃሌሉያ! ጮክ ብለህ ኢየሱስ በዚህ ስም ፊት የሚቆም ጉልበት የለም። ይህ ስም ሲጠራ ጉልበት ሁሉ ይንበረከካል። የትኛው ስጋለባሽ የአጋንንት የትኛው ጉልበት ይንበረከካል። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክራል። ለመጨረሻ ጊዜ ኢየሱስ ይህንን ስም ተሸክመው ሲራመዱ በመንገዳቸው ላይ ድል ያገኛል። ማንም ሊደብቀው የማይችለው ክብር በላያቸው ላይ ይታይ። በግንባራቸው ላይ ይታይ። ሁለንተናቸው አንተ መገኘት ይያዝ። ክብር ይሁንልህ። እናመሰግናለን። ፓስተር ወደዚህ መጥቶ ይጸልይ። አባት እናመሰግናለን። ኃይሉ ስለተወሰደን ያመሰግናል። እንዳይጎዳን ኃይሉን የወሰድክ አንተ ነህ። ስምህ ይባረክ። በመካከላችን ሕያው ቃል ስለመጣ በጌታ በኢየሱስ ስም የተጨነቁ ነፃ ስላወጣ አመሰግናለሁ። እስራቶች ስለተፈቱ አመሰግናለሁ። አባት ክብር ሁሉ ለአንተ ይሁን። ስለምትወደን በቃል
ቃል መገለጥ ነክተናል። ስምህ ይባረክ። የተጨነቁ መጽናናት ስለሆነላቸው ስምህ ይባረክ። እናመሰግንሃለን። ብዙ ክብርና ምስጋና ለአንተ ይሁን። ልታችሁ ኃይሉ ተወስዷል በርታ ነው። ኃይሉ ተወስዷል በርታ። ዞርናቸው ነው። ኃይሉ ተወስዷል በርታ። ይህ የእግዚአብሔር ድምፅ ነው። በውስጥ የእግዚአብሔር ድምፅ ነው። ሃሌሉያ አሜን። ዛሬ እግዚአብሔር ምን አለ? ኃይሉ ተወስዷል። እሱ ምን ብሏል? ወቅበሉ እግዚአብሔር ምን አለ? ኃይሉ ተወስዷል። ሃሌሉያ አሜን። ዛሬ ጌታ ይናገረኝ ለምትል ሰው ይኸው እግዚአብሔር ኃይሉን ምን ብየዋል ማለት ነው። ስለዚህ ኃይሉ ተወስዷል። እንኳን ደስ ያላችሁ። ድንቅ የእግዚአብሔር ቃል። ደስተኛ ናችሁ? ደስተኛ ናችሁ ወይ? ዋው! ይኸውላችሁ የእግዚአብሔር ቃል ይሄ ልብ በዚህ ከቀጠለ የማይቀየር ነገር የለም። ኢየሱስ ጌታ። ዋናው ቁልፍ ነገር ይዘራዋል። የእግዚአብሔር ቃል በሕይወታችን የመጀመሪያ ቃል እንደሚል እንደዚህ ነገሮች መሆን ይጀምራል። ጌታ ይባል ብሎ ባቆ ሰጠኝ አለ። ግን ይህ ሕያው የእግዚአብሔር ቃል መጽሐፍ እንደሚናገር ይሰራል ተብሏል። ይሰራል። ፕሮፌትን ታንኪ ስትሉ አጀብሩለት። በጣም ቀርሊ ሰዓታችን ጆርጅ ዙሪያው በጣም የተባረከ ነው። በሰዓት ያው ብዙ ቦታ በጣም ምሽት ነው። ሰዓቱን ላይ የሚጀምረው እርሊ ጀምር የምንልበት ምክንያት ነገ አፌክት እንዳያደርጋችሁ ነው። አሁንም ነገ ከምሽቱ 1 ሰዓት ነው የሚጀምረው። ሁላችንም አመሰግናለሁ። ፓርቲ በስነስርዓት ነው ፓርቲ ያደረጋችሁ ለራሳችሁ እና ጌታ ይባርክ። አሜን።